አንጋፋው አርቲስት ጋሽ ሰለሞን ስለ መኪናቸው ተናግረዋል። ለኢትዮጵያ ሕዝብ ደግሞ ያስተላለፉት መልእክት አለ። ያንን እንመለከታለን። ሌላው ደግሞ ስለ አዶናይ በእስር ቤት ያለው ጉዳይ አዲስ መረጃ ተሰምቷል። ያ ምን እንደሆነ አስቃኛቸዋለሁ። ሌሎችንም ነገሮች ይዤላችሁ መጥቻለሁ። ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እነዚህንና ሌሎችን መራግብሮች ወደ እናንተ ይዤ መጥቻለሁ። እስከ መራግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ሁላችሁም ላይክ አድርጉት። ዛሬ ላይክ 1000 ይግባ። ቤቱንም ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ በኮሜንት ሴክሽን ላይ እግዚአብሔር ይመስገን እያላችሁ ጻፉ። እስቲ ከሁሉ በፊት ይሄ የዚች ልጅ እንስማት እስቲ። ኩክየለሽ ማርያም ሄደሽ 21 ቀን ቆይሽው እሱ ቆይታ ምን መስል ነበር? ምን አይነት ለውጦች እንዳመጣሽ እንደው በሰማ ደስ ይለኛል። ሰው ከመጀመሪያ ቀን ጀምሮ ምን እየሆነ ነበር? ምን እየገባሽ መጣ? እንዳልኩ ነው መጀመሪያ አካባቢ በቃ የሆነ ያው ሰው ያረጋጋል ምናምን ሲል ትሰማለህ። ግን ዋናው ፐርፐዚ በቃ ራቅ ከማውቀው ዓለም ራቅ ማለት ነው የፈለኩት የነበረው። ውስጤ በጣም ሰላም አጥቶ ስለነበር ማለት ነው። የመጀመሪያዎቹ ቀናቶች ያው እንዳልኩ ኤክስፒሪየንስ ይሄ አሁን ለምሳሌ አባታችን ምናምን አውቃለሁ እንጂ የጸሎት ስርዓታት ቅዳሴን ያስቀድሻል አቀባይ ምንም ነገር አላውቅም። ብቻ ኤክስፒሪየንስ የለኝም እና በቃ ይደክመኛል፣ ይሰለችኛል ምናምን ውስጤ እንዳልኩ በቃ ኮሚኒኬትም ካደረኩ ሮሮ ነበር። በቃ ሰው ገሎ እንኳን የሰው ልጅ መኖር እየቻለ እኔ ምን አድርጌ ነው በዚህ ውስጥ የምታሳለ ምጭምጭ ነው በቃ ሞስት ኦፍ ኢት። ከዛ ኋላ ግን ራሴን እየተረዳሁ እኔስ ምን አድርጌ ያለው ልቤ እየተሰበረ መጣ። ሊትራሊ ልቤ እየተሰበረ በራሴ እያፈርኩ ይሄ መጽሐፍ ቅዱስን ከማንበብ ምናምን ብቻ በሰዓቱ በነዛ 21 ቀናቶች ውስጥ ልዩ ሰላምና ማን ላይ ሪሌይ ማድረግ እንዳለብኝ በህይወቴ ተማርኩ። በቃ ምን መደገፍ እንዳለብኝ ተምሬ ወጣሁ። ያቺ መጨረሻዋን ሳምንት የጸለይኩት ሰርቼ ልብላ በቃ ለሰው አትርፊ ምንም ድሪም የለኝም ከዚህ በኋላ በህይወቴ። በቃ ማየት የምፈልጋቸውን ነገሮች አይቻለሁ። መዝናናት በምፈልገው ልክ ተዝናንቻለሁ። ሪል ደስታም አልነበረም። በቃ ከተወሰኑ ጊዜያቶች በኋላ ለሰው ብዬ የማደርጋቸው ነገሮች ይበዙ ነበረ። በቃ ሰርቼ ልብላ ለሰው አትርፊኝ አይነት ነገር ነበረ ጸሎቴ የነበረው። ምን ወሰንኩ? እዛች ቤት ውስጥ ሆኜ ሰው መሆን አለብኝ። በቃ ሰው መሆን አለብኝ። ሰው ስሆን ግን ሰዎች ከኔ የሚማሩ አይነት ሰው ነው የምሆነው። ምንም ያላጠፋው ጥፋት አለ ብዬ አላምንም። እንደኔ ብዙ ሊኖር ይችላል። እንደኔ ግን በጣም የሚያሳፍሩኝ በጣም የሚያሳቅቁኝ ቲክቶክ ላይ ብዙ ጊዜ ገልጠዋል። በየትኛውም የህይወት አጋጣሚ አግኝቼ ያስቀየምኳችሁ፣ ክፉ የሆንኩባችሁ፣ የበደልኳችሁ፣ ያስቀየምኳችሁ በንግግር ሊሆን ይችላል፣ በስራ ሊሆን ይችላል፣ በሁሉም ነገር እባካችሁ ይቅር በሉኝ። በቃ ሰርቀሻል ብባል አዎ ልል እችላለሁ። አጥፍተሻል ብባል፣ ዋሽተሻል ብባል፣ አጥፍተሻል ብባል አዎ ምን አይነት ሰው በቃ አጥፍቻለሁ። ሁሉም ሰው ደግሞ ያጠፋል፣ ይበድላል። ዋናው ነገር እዛ ለመቅረታች እዛ የጠፋሁበት ቦታ ላይ እየታገልኩ አለመቆየት ነው። ስለዚህ እኔ አጥፍቻለሁ። ልጅ አለችኝ። ያቺ ልጅ ግን እኔ ያለፍኩበትን ህይወት እንድታልፍ በፍጹም አልፈቅድም። አንድ ሌላው ነገር መማር፣ የሰው ልጅ መማርና ትክክለኛ ህይወት መማር ከፈለገ በጣም ብዙ ትምህርት ቤቶች አሉ ዓለም ላይ። አሁን እኔ ችግር ምን ነበር የነበረው? ተደፍኛለሁ አውቃለሁ በሚል ይሄ በራሴ ዓለም ተደፍኜ ነበር። መማርም አልፈልግም የነበረው ማለት ነው። ሶ አትሊስት መማር ለሚፈልጉ ሰዎች ሲፈልጉ የኔ ኤክስፒሪየንስ የሆነ ነገር ላይ ሄደው እንዳይወድቁ መሆን አለበት ምናምን ብዬ ከዛ በኋላ for the first time ጾም ጀመርኩ። in lifetime ነው የምልህ። መጀመሪያ የጀመርኩት ስጋዬን ከመግዛት ማለት ነው። ውስጤ ኤክስፕሌን ላደርግ የማልችለው ይሄ መንፈሳዊ እርካታ፣ ደስታ ምናምን ፊል ሳደርገው ታወቀኝ ማለት ነው። እና እኔ ምን ብዬ ለሰው ልናገር እችላለሁ ማለት ነው። ከዛ በቃ ፍጹም ደስተኛ ነኝ። ሰላምና ደስታ አለ በህይወቴ። በቃ እንደዛ በህይወቴ ነው የምልህ። ለምሳሌ አሁን አክተር መሆን ፈልጌ አውቃለሁ ምናምን ግን ነገር ተሳክቶልኛል። የሆነ ነገሮች ሄድኩ ምናምን ተዝናና እንደዚህ ተደስቻለሁ በህይወቴ ማለት በቃ ይሄ ስጠይቅ የነበራቸው ጥያቄዎች ለምን ነው የምኖረው ማለት ጥያቄዎች ለምን እንደምኖር እየገባኝ መጣ። ጸሎት በደንብ ኤክስፒሪየንስ ማድረግ ጀመርኩ። ከዛ በቃ ሁሉ ነገር ወርጄ በቃ ትሁት ምባል አይነት ሰው መሆን ጀመርኩ ማለት ነው። ምንም ብትደበድበኝ
ምንም ችግር የለም ይቅርታ ዲፌንዲንግ ነበርኩ በቃ የሆነ ነገር ስትለኝ አጥፍተሻል ራሱ ትለኝ ማለቅ በቃ ኦኬ ምንም አሁን የሚደንቀኝ ነገር ጠፋ ምድር ላይ ህይወትን የምታይበት መንገድ ተቀየረ ማለት ማለት በቃ ይሄ አሁን ምንም አሁን ለምሳሌ ከመዛጓ ጓደኞቼ ጋር ሆኜ ይሄ ሌክቸሪ ላይፍ ምናምን ኢንስታግራም ሞዴልስ ምናምን እያየን ከሪና ይሻት ምናምን ቢይ እንደ ቢግ ዲል ነበር ማወራኝ ነበር አሁን ምን በቃ ለምኑ ነው በእውነት በጣም የሚገርም ነው ሰዎች በገንዘብ በዝና በስልጣን ሰላም የሚሆኑ ይመስላቸዋል እረፍት የሚሰማቸው ይመስላቸዋል ገንዘብ ስላላቸው ብር ስላላቸው ምንም ነገር ማድረግ የሚችሉ ይመስላቸዋል ነገር ግን የሆነ ታይም ላይ የሆነ ሰዓት ላይ ባዶነት ይሰማቸዋል ማለት ነው ለምን እንደሚኖሩ እንኳን አላማ እንደሌላቸው ይገባቸዋል ቤተክርስቲያን ግን ይሄንን ሁሉ ነው የምትመልስልን ለዚህ ነው ወደ ቤተ እግዚአብሔር ተጠጉ ወደ ቤተ ክርስቲያን ሂዱ በመንፈሳዊ ህይወት ኑሩ የምንለው የተዘበራረቀው ማንነት ብልሽሽቱ የወጣው ማንነት የሚመለስበት ቤተክርስቲያን ብቻ ነው ቤተክርስቲያን ስንሄድ ጸሎት ስናደርግ ሰላም ነው የሚሰማን ሰምታችኋታል ስግደትና ጸሎት ጾም ስትጀምር ሰላም ተሰማት ዛሬኛ ያማሩ ምግቦች ውድ የሆኑ ምግቦች ከጾም የወጡ ምግቦችን እየበላ ደስታ መናገኝ ይመስልናል አናገኝ ደስታ ጾም ውስጥ አለ ደስታ ጸሎት ውስጥ አለ ደስታ ቤተ እግዚአብሔር ውስጥ አለ የሚመለስልን እውነተኛ ደስታ እውነተኛ ህይወትን እነዚህ ቤት ውስጥ ስንገባ በዚህ ቤት ውስጥ ያለውን ስርዓት ስናከናውን ነው ማለት ነው የምናገኘው ገንዘብ ኖሯት እኮ የፈለገችውን እየበላች አልተደሰተች ጾማስ ተደስታለች ጾማስ ሰላሟን አግኝታለች ጾማስ ለምን መኖር እንዳለባት አውቃለች ማለት ስለዚህ ዛሬ ላይ የተዘበራረቀ ህይወት ውስጥ ልንኖር እንችላለን ግራ የገባን ሰዎች ልንኖር እንችላለን በተለያየ ዓለም በስደቱ ዓለም መከራ እያየን ሊሆን ይችላል ሁላችንም መቼ 100% ተመችቶን አንኖርም ግን እግዚአብሔርን እናስበው ይህቺን ድንግል ማርያምን እናታችንን እናስባት እንጸልይ እንጹህ ወደሱ እንቅረብ ለምን እንደምንኖር ተስፋ እያለ በምድርም ተስፋ በሰማይም የዘላለም ህይወት የምናገኘውን ተስፋውን እያሰብን በደስታ እንኖራለን ማለት ይሄን የምናገኘው የት ነው ቤተ እግዚአብሔር ውስጥ ሲሆንና ሲሆን ነው ለእህታችን የደረሰው ይሄ ነው ማለት ነው ከዚህ ጋር ተያይዞ እንግዲህ ፈተና ውስጥ እንገባለን አይደል ጸሎት እናደርጋለን ሁልጊዜ አባታችን ሆይ ስንል እኮ ወደ ፈተና ማታግባን እንላለና ይህ ማለታችን ምን ማለት ነው ከክፉ አድነን ስንል ክፉ ምንለው ምኑን ነው የመጀመሪያው የራሳችን ምኞት ነው ክፉ የሚባለው የራሳችን ምኞት የራሳችን ፍላጎት ነው ብዙ ጊዜኛ ያው ነገሮችን ለሰይጣን አሳልፎ መስጠት ነው አይደለ ሰነፍ ብንሆን ሰይጣን አሰነፈኝ እንቅልፋም ብንሆን ሰይጣን እንደዚህ አረገኝ ኪሳራ ቢመጣ ወጥቶ ወርዶ ከመስራት ይልቅ የሆነ ትብትብ ስለማሰብ የሆነ የእጅ ነገር ተደርጎብኝ ነው ከማለት አይሆንም እያልኳቸው አይደለም ግን ክርስቲያኖች ሌሎቹ በሰይጣን አምነው በእኛ ላይ ክፉ ማድረግ ከቻሉ እኛ የምናምነው አምላክ ዝም ካለ ሰይጣን ክርስቶስን አሸንፎታል ማለት እኮ ነው በሰይጣን የሚሸነፍ አምላክ ደግሞ እያመለክን አንኖርም የተሸነፈ እምነትና የሞተ እምነት ይዘው ሰዎች ግን ራሳቸውን እንደ አማኝ ስለሚቆጥሩ የወደቀ የተረገጠ ከአቅም በታች የሆነ ሰይጣን በብዙ ነገር በጠበጠኝ ሲሉ በቃ እንደዚህ ሰላም ይነሳኝ ሲሉ መስማት በጣም የተለመደ ነው ክርስቶስ በእኛ ህይወት ውስጥ ሕያው ከሆነ እኛን የሚፈትነን ሰይጣን ይኖራል የሚያሸንፈን ሰይጣን ግን በፍጹም ሊኖር አይችልም በምንም ተአምር ምክንያቱም እኛ ተሸነፍን ማለት የበላነው ስጋና ደም ያገኘነው ልጅነት በህይወታችን ውስጥ ስራ አቁሟል ማለት ነው ይሄ ደግሞ ሊሆን አይችልም ለመምራችን ቃል ህይወትን ያሰማል እንደሰማችሁት ነው እዚህ ላይ ተያይዞ እስቲ ከዚሁ ሳንወጣ አንዳንዴ በማወቅም ባለማወቅም የተለያዩ የቤተ እምነቶችን መዝሙር እንሰማለን ወይም ደግሞ ከኛ ከቤተ እምነታችን ለምሳሌ ኦርቶዶክስ ሆኖ ወጥቶ ወደ ፕሮቴስታንት ሄዱ በርካታ ሰዎች አሉ የነዚህን አካላቶች መዝሙር ስንሰማ ምንድነው ይፈቀዳል ቤተክርስቲያን ትፈቅዳለች ወይስ ምንድነው የሚለውን እንይ እንደዚህ ዘምሩ ከቤተክርስቲያን ይወጣል በእግዚአብሔር ስሙት እስኪ መዝሙር ይሄ መዝሙር ስሙት እስኪ ከዛሬ 13 ዓመት በፊት የተለቀቀ እኔ ግን የምለው ለምንድን ነው ዕውቀታችንን ስሜታችንን የሚያጠፋብን
አሁን ወንድማችን የዚህን የመናፍቁን ሰው መዝሙር ከፍቶ ብዙ ሰዎች ቁጭ ብለው እየተመለከቱት አዳምጡ ብሎ ይጋብዛቸዋል። ብዙ ሰዎች ቁጭ ብለው እየተመለከቱት የዚህን ሰው ዝማሬ ከፍቶ ያሰማቸዋል። ይሄ ግን ተገቢ ነገር ነው? አንዴ ከተወገዘ ከነሰራው ነው የሰው እየተቆረጠ የተለየው ከቤተ ክርስቲያን እሱ ነው እንጂ የተወገዘው መዝሙሩ ምን ሆነ ብላችሁ የምትጠይቁ አላችሁ። ከመወገዙ በፊት እኮ ነው ዝማሬ ዘመረ የምትሉ ሰዎች አላችሁ። በብዛት እዚህ ፕላትፎርም ላይ ያላችሁ ቲክቶከሮችም ሆነ መንፈሳዊያን የተወገዙ ሰዎች ዝማሬ ለምንድን ነው የምታዳምጡት? ቤተ ክርስቲያን እኮ እነዚህ ሰዎች ስለያቸው ከነያንዳንዱ ስራቸው ነው። አሪዮስን ስታወግዘው መጽሐፉን ተቀብላ ግለሰቡን አይደለም የምታወግዘው። ንስጥሮስን ስታወግዘው ከነ መጽሐፉ ከነ ዕውቀቱ ከነ ስራው ነው። ሰባሌውስን ስታወግዘው ከነ ሐሳቡ ከነ ጻፋቸው መጻፍትና ከነ ተራገራቸው ሐሳቦቹ ጭምር ነው እንጂ ሐሳቡን እየወሰደች ወይም ደግሞ ግለሰቡን ብቻ አውግዛ የሐሳቡን ባለቤት ደግሞ ምክብ አይደለችም ቤተክርስቲያን። በብዛት የተወገዙ ሰዎችን ዝማሬ ከበር እየሰራችሁ ድጋሚ እንዲደመጥ የምታደርጉ ሰዎች አላችሁ። በተዘዋዋሪ የዛን ሰው የዝማሬ ስንሰማ የሱ መንፍቅና ነው ትዝ የሚለን። ወንድማችን ምን ብሎ እዚህ ጋር ተናገረ? ይሄ ሰው ባይገባው እንደዚህ ሊዘምር ይችል ነበር። ገብቶት ነው እንጂ ባይገባውማ እንዳይዘምርም ነበረ። ስለዚህ የሰው የቤተ ክርስቲያንን ተረድቷታል፣ አውቋታል። ስህተት መሆኗን አምኖን ይወጣ ብለህ እኮ እየተናገርክ ነው በተዘዋዋሪ። እንዲሁም የዚህ ሰው የዝማሬ በሰሙት ቁጥርና አንተም ደግሞ ነገረ ክርስቶስ የኔ ያህል ገብቶት እንዴት ሊወጣ ቻለ በሪከመንድ ስታደርጋቸው ምንም የማያውቁ ሰዎች ሲያዳምጡ ምንድነው የሚያስቡት? ይሄ ሰውዬ ይሄን ያህል እንዲህ ብሎ ዘምሮ ይሄን ያህል አዚሞለት ቤተክርስቲያን ልክ ባትሆን ነው እንጂ ልክ ብትሆንማ እንደዚህ ዘምሮላት እንዴት ይወጣ ነበረ ወደሚል ሐሳብ ይሄዳሉ። ከዛም በኋላ ሌላ ደግሞ ሐሳብ ይፈልጋሉ። በዚያንም ጊዜ ወደ ስብከቶች ይሄዳሉ። ስብከቶቹን ከሰሙ በኋላ በመናፍቃን እርሾ ተጠልፈው የወርቁና መናፍቅ ወደ መሆን ይደርሳሉ ማለት ነው። ስለዚህ እንደዚህ አይነት ሐሳቦችን ባጭሩ ብናስቀራቸው ቤተክርስቲያን ያወገዘችውን እኛ ምንም ልንክበው አይገባም። እንዲሁም ደግሞ 24 ሰዓት ሙሉ ቤቱን ከፍቶ ጣዖታት እያለ ታቦታትን የሚሳደብ አባቶችን የሚነቅፍ ቤተክርስቲያንን ከፍ ዝቅ እያደረገ የሚናገርን ይሄን መናፍቅ እንድናዳምጠውም ደግሞ መጋበዝ የለብንም። በዚሁም እነዚህ ሰዎች በእያንዳንዱ ዝማሬዎቻቸው ላይ መንፍቅናቸውን የዘሩ ሰዎች ናቸው። እንዲሁም በመንፍቅና ተጠርጥረው ከቤተክርስቲያን ተወግዘው ተመልሰው ከመጡ በኋላ ወደ መድረካቸው ተመረሰው ወደ ድሮ አገልግሎታቸው የገቡ ዘማሪያን አሉ። እንደዛ መሆን የለበትም። መጽሐፍ ፍትሐ ነገሥት ላይ ምን ይላል? አንድ ሰው ከተወገዘ በኋላ ዲያቆንም ከሆነ ከወግዘውት ሲመለስ ዲቁና አይሰጠውም። ዘማሪም ከሆነ ከተወገዘ በኋላ ተመልሶ የመድረክ ስራው ላይ ቶሎ ብሎ አይወጣም፣ አይዘመርም። ለምን? መቀጣትና የቀኖና ጊዜ ማግኘት አለበት። ያጠፋቸውን ነገሮች ማረም አለበት። ስለዚህ በየቲክቶኩ እየወጣችሁ የተወገዙ ሰዎችን ዝማሬ አዳምጡ የምትሉ የእነሱን ዝማሬ ባገራው እንዳርጋችሁ አምጥታችሁ ለሕዝበ ክርስቲያኑ የምታሰሙ ሰዎች እረፉ። ከተወገዘ ግለሰቡ ብቻ ሲሆን ስራውም ጭምር ነው እንጂ ግለሰቡን አውግዘን ዝማሬዎችን እየሰማን እንኖራለን ማለት አይደለም። በእርግጠኝነት ይሄንን ዝማሬ የዘመሩም ነገረ ክርስቶስ ገብቶት ሳይሆን ቤተክርስቲያን ያልተረዳ ለገንዘብ ብሎ መንፍቅናውን እያካሄደ ቤተክርስቲያን ውስጥ ቆይቶ ታውቆበት ተወግዞ የተለየ ሰው ነው። ስለዚህ ማስታወቂያ እንሰራለትም። ሁለተኛ ነገር የሱን ዝማሬም እንድንሰማ የተወገዙ ሰዎችን ዝማሬም እንድናዳምጥ ቤተክርስቲያን አፈቅድልንም። ጌታችንም በመጽሐፍ ቅዱስ ቃሉ ላይ ከመናፍቃን እርሾ ተጠበቁ ብሎ የተናገረው ይሄንን ነው። እርሾ በጣም ጥቂት ነገር ናት፣ ግን ትልቁን ብሆ ታቦካለች። በየሞባይሎቻችሁ የእነዚህን የተወገዙ ሰዎችን ዝማሬ የምታደምጡ ሰዎች ካላችሁ የቤተክርስቲያንን ውግዘት እየተላለፋችሁ እንደሆነ ማወቅ አለባችሁ። ቤተክርስቲያን ስታወግዝ ከነሙሉ ስራቸው ከነማንነታቸው ጭምር ነው። ሲመለሱ መርምራ እንደገና ቀኖና ሰጣ ተምረው ምዕመኑ ነው እንዲቀጥሉ እንጂ ወጥተው መድረክ ላይ እንዲዘምሩም አልተፈቀደላቸውም። ስለዚህ ዕውቀታችንን ስሜታችን አይጋርድብን። ፍትሐ ነገሥትን እናንብብ። ቤተክርስቲያን ስርዓቷ ምን ይላል የሚለውን እናጥና። ምክንያቱም ጌታችን ምን ብሎናል? ከመናፍቃን እርሾ ተጠበቁ። የተወገዙትን አንቀበላቸውም፣ ዝማሬዎቻቸውንም አናድምጥላቸውም። ወንድማችን ቃለ ሕይወትን ያሰማልን። ሰፋ አድርጎ ገልጾታል። እዚህ ላይ ምንም የብንለው ነገር አይኖርም። ከዚህ ጋር ተያይዞ ወደ ያዝነው አጀንዳ ከመሻገራችን በፊት እንደው አንድ የፕሮቴስታንት እምነት ተከታይ ነው ኦርቶዶክስ ከሌለች ጴንጤ አንድ ሳምንት መቀመጥ አትችልም ይላል። ኦርቶዶክስ ቤተክርስቲያን ኢትዮጵያ ውስጥ ብትጠፋ ፕሮቴስታንቱ አንድ ሳምንት አይቆይም። ይህንን ልክ የስሜን ያህል እርግጠኛ ሆኜ ነው የምነግርህ። ኦርቶዶክስ ቤተክርስቲያንን ፕሮቴክት ማድረግ አለብኝ፣ ማክበር አለብኝ፣ መጠበቅ አለብኝ። ይሄ ማለት ማርያም ታማልዳለች ብዬ ማመን አለብኝ ማለት አይደለም። በቃ ይሄ የኔ እምነት ነው፣ ያንተ እምነት ነው። ልዩነታችንን እንዳለን እንይዛለን። ከዛ በኋላ ግን አንድ መሆን መቻል ያለብን ነገር ላይ መደጋገፍ ያለብን ነገር ላይ እንደጋገፋለን። ከዛ አንፃር መታየት አለበት። እዚህ ጋር ያለነው እኔና ነጋሽ ለመከራከር አይደለም፣ ወይም ደግሞ ነጋሽ ጠያቂ እኔ ተጠያቂ ለመሆን አይደለም። እንደ ቤተሰብ እንደ ወንድማማች
የትኛው ይሻላል ምን ይሻለናል የሚለውን ለማውራት ነው። እስፔሻሊ ደግሞ የሚያጋጩንን ነገሮች ትተን አንድ የሚያደርጉን ነገሮች ላይ ለምን አንሄድም? እውነት ነው። የሰው ልጆች ሞትና ስደት ለምን ይበረታል? ባለበት ቦታ ላይ የሚያምነውን አስተሳሰብ ለምን አያራምድም የሚለውን ሐሳብ ለመካፈል ነውና እንደ ሰው ግን ይሄ ሁሉ ዱላ ሲወርድብህ ይሄ ሁሉ ትችት ከፍ ሲል ደጋፊ በሌለበት አብሮ ከራስ ቤተ እምነትም ጭምር ያለበት ነቃፊ ባለበት ወጥቶ ይቅርታ ማለት ለምን ከበደ በጋሻው ብዬ ጠይቃለሁ በራሴ። ለምንድን ነው ይቅርታ ያልጠየቀው? ከዛ በጋሻውን እንቶና ትልቅ የምታደርገው ሰው ይቅርታ ሲጠይቅ ነው። እስካላልጠየቀ ድረስ ሁሌም ትንሽ ነው። ትንሽነትን ማሳያ ነው። ይሄ የብዙዎቻችንን መንገድ የሚያሰት ድርጊት ሆኖ እንደ ትምህርት ልንወስደው ይገባል። ብዙ ይቅርታ ልንባባልባቸው የምንችላቸውን ጉዳዮች በማን አለብኝነት እያለፍናቸው ነው። እግዚአብሔር ደግሞ ወደ በረቱ ከሚጨምርበት አንደኛው መንገድ ይቅርታ ነው፣ ጸጸት ነው። ጸጸትን አለመለማመዳችን በሰው የደነደነ ልብ በእግዚአብሔር ላለመደንደኑ ምንም ዋስትና የለንም። እኔ ይቅር እንድላችሁ እርስ በርሳችሁ ይቅር ተባባሉ። ይሄንን ያላደረገ ስለ ሰማዩ መንግስትስ ቢሰብክ እውነት ልንሰማው እንችላለን የሚል አስተሳሰብ እስቲ እናንሳ። እሺ እንትን እኔ ይሄ ዘ ስቶሪ ኦፍ ምንድነው የሚባለው የአሉላን ታሪክ ምሳሌ ታውቀዋለህ አይደል? አንድ ጣሊያናዊ ነበር። ውሻውን አሉላ ይለዋል። ከዛ አሉላ ሲለው ይሄ ውሻ ጭራውን እየቆላ ይመጣል። ዜን ይሄ ጌታው ማነው ዘበኛው ደግሞ በጣም ይቆጭ ነበር። ኢትዮጵያዊ ነው፣ እንዴት ጀግና ይነካል። ዜን ልክ ይሄ ጌታው ሲሄድ ዘበኛው ውሻውን ገደለውና ጣለው። ከዛ ያው ጣሊያናዊው መጥቶ አሉላ ብሎ ይጣራል። ከዛ የለም የት ሄደ ሲለው ሞተኮ። እንዴት ሆኖ ሞተ? ስሙ ገደለው፣ ስሙ መሸከም አልቻለም። አንዳንድ ጊዜ እኔ ክርስቲያኖች ስንሆን ለስሙ የሚመጥን ክብር ሊኖረን ይገባል። ትህትና፣ ፍርሃትና ጥንቃቄ በጣም ወሳኝ ናቸው። በጋሻው እዛ ጋር እኔ የእውነት ለመናገር ለኦርቶዶክስ ጠላት ነው ብዬ አላምንም። በዚህ እንትን ግን ፕራይድ ነች ያሳሳተችው። ጌታው እኮ ነኝ ማነው ባሪያው እኮ ነኝ ምናምን ያለበት መንፈስ ደስ አይልም። እና ፕራይድ በጣም መጥፎ ነገር ነች። እና በጋሻው ሶስቱም ፕሮቴስታንቶች ስመጣባቸው በደንብ አሳይሃለሁ። ይሄ ጥቅምና ክብር የገደላቸው ሰዎች ናቸው። ምን እንደሚገርመኝ ታውቃላችሁ? የሰውየውን ሐሳብ እንትን ለማለት ሳይሆን አንዳንድ ፕሮቴስታንቶች አሉ በጣም የሚገርም ማይንድ ያላቸው አስተሳሰብ ያላቸው ማለት ነው። ይቺን ቤተ እምነት አክብረው ምን ያህል ፈርተው አክብረዋት እንደሚኖሩ በቤተ እምነቷ ውስጥ እኮ አይኖሩም። በርካታ የሚያለያየን ነገር አለ፣ በርካታ ነገር ማለት ነው። ምናችንም አይገናኝም፣ ዶግማችንም ቀኖናችንም አይገናኝም፣ የተለያየን። ዛሬ እነሱ ኢየሱስ ያሉት እኛ ኢየሱስ ስንል ተመሳሳይ የምንመስላቸው ሰዎች አይደለም። እነሱ የሚገልጹትን ኢየሱስና እኛ የምንገልጽበት አንድ አይደለም፣ የተለያየ ነው። ግን በዚህ ውስጥ ሆኖ አክብረው ወደው ፈርተው የቤተ እምነቷ ልልና እንደጠበቁ ይቺ ቤተ እምነት ይቺ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ምን እንደሆነች ለነሱም እምነት ምን እንደሆነች ማይክዱ ሰዎች አሉ። እንዲህ አይነት ሰዎች ኢትዮጵያ ይቺ ናት። አያችሁ፣ እንደዚህ አይነት ሰዎች ውስጥ ኢትዮጵያን ነው የምናይባት። የኛም ቤተ እምነት ሆኖ እኮ የነሱን ቤተ እምነት የሚያከብሩ ቢልቁ የሉም አይደለም። አንዳንድ ሰዎች አሉ ባለማስተዋል የሚናገሩ፣ ባለማስተዋል ሌላውን ቤተ እምነት የሚሰርቡ። ይህ ትክክል ነው ብዬ አላምንም። ትክክል አይደለም። ማንም ሰው የፈለገው ማመን ይችላል፣ ማምለክ ይችላል። የሰው እምነት ላይ የሰው ሃይማኖት ላይ መድረስ ግን የለበትም። መደራረስም የለም። ተከባብሮ መኖር እና እንዲህ አይነት ሰዎች ላይ ኢትዮጵያ እናያታለን። በእውነት እንዲህ አይነት ሐሳብ ያለ ወንድም እንደው መብራን ድንግል ማርያም ረድታ ወደ ቤቱ ደግሞ ከዛ ከጨለማው ወደ ብርሃን ወደ ሆነው ቤት እንድትመጣ እግዚአብሔር አምላክ ይርዳ ለማለት እፈልጋለሁ። እሺ፣ ስለ አዶናይ ከማየታችን በፊት አርቲስት ጋሽ ሰለሞን እንግዲህ በአዶናይ አማካኝነት ብሩክ ሪል ስቴት መኪና እንደገዛላቸው ሰምታችኋልና እንደው ከዚህ ከመኪናው ጋር ብሩክ ሪል ስቴት መኪናውን ሊሰጣቸው ተዘጋጅቶ እንደነበርና እሳቸውም አንድ የገለጹት አለ። በተለይ ለኢትዮጵያ ሕዝብ ያስተላለፉትን እንስማ። በአገር ውስጥና በውጭ የምትገኙ ኢትዮጵያውያንና ኤርትራውያን ስለ ቅን ሐሳባችሁ፣ ስለ ቅን ልቦናችሁ እጅግ አብዝቼ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። እንዲሁም የብሩክ ሪል ስቴት ስላደረጋችሁት ማናቸውንም ነገር ከልቤ አመሰግናለሁ።
ውለታችሁን እግዚአብሔር ይክፈል። ብሩክ ሪል ስቴት ስጦታውን ሊሰጠኝ ተዘጋጅቷል። የሀሳቡ ጠንሳሽ ውድ አዶናይ ልጄ በተገኘበት ለመውሰድ ተዘጋጅቻለሁ። እግዚአብሔር ኢትዮጵያን፣ ህዝቦቿን፣ ምድሪቷን ይባርክ። እግዚአብሔር ይስጥልኝ። እጅግ እንግዲህ እንዲህ አይነት ትላልቅ ሰዎች ደስ ይላሉ አይደል? እንግዲህ እኚህ ሰው በጥበብ ዓለም ውስጥ በርካታ እድሜ ልካቸውን ኖረዋል ማለት ይቻላል። እንግዲህ በአንድ ቦታ ሲንቀሳቀሱ አንድ ልጅ ቪዲዮ ቀርጿቸው እንዴት በእግራቸው ይሄዳሉ የሚሉ ነገሮችን ሲነሳ በአዶናይ አማካኝነት መኪና ይገዛላቸው በሚል እንግዲህ ብሩክ ሪል ስቴት መኪና እንደገዛላቸው በአዶናይ አማካኝነት ይታወቃልና ይህም መኪናም ለመውሰድ እንደተዘጋጀላቸው እሳቸውም ግን ምን አሉ? እንግዲህ አሁን የአዶናይ ያለበት ሁኔታ ይታወቃል። በእስር ቤት ነው፣ በህግ ስር ስላለ አዶናይ ባለበት ነው መኪናን የምቀበለው። አላጓጓቸውም። አያችሁ፣ መኪናውን ልውሰድ አላሉ። መነሻውን አረሱ። ብሩክ ሪል ስቴት መኪናውን ቢሰጣቸው የዚህ ሁሉ አስተዋጽኦ ግን ዋናው ተዋናይ ይሄ ልጅ ነው። ይሄ ልጅ ደግሞ ዛሬ የት ነው ያለው? በእስር ቤት። ግን እሱ ባለበት ነው መኪናን የምቀበለው። እሱ ከሌለ መኪናውን አልወስድም ማለት ነው። ህግ ላይ ነው ያለው። ህጉ በሚሰጠው ነገር ነገ ነፃም ተብሎ በሚለቀቅበት በዋስ መብትም ካለ ያ ነገር ሲወጣ ነው መኪናን የምቀበለው። እንዲሁም ደግሞ ኢትዮጵያን ህዝቡ በሙሉ አመስግነዋል። በዚህ ላይ ኢትዮጵያ ህዝብ ነው የተረባረበው። እንግዲህ ብሩክ ሪል ስቴት ወደ 600,000 ፎሎወር ነበረው። ወደ 700,000 ፎሎወር የኢትዮጵያ ህዝብ ነው ጨምሮ ለኛ አባት መኪና እንዲገዛ ያደረገውና አመስግነዋል ማለት ነው። ምስጋናቸው ለሁላችሁም ይድረሳችሁ። እሺ አዶናይ አሁን ያለበት ሁኔታ ምንድን ነው? ሃይ ጋይስ እንዴት ናችሁ? ደህና ናችሁ? አሁንም አዲስ ነገር ይዤላችሁ መጥቻለሁ ስለ አዶናይ። ያው ዛሬ ቅዳሜና እሑድ ስለሆነ ምንም አዲስ ነገር አይኖርም። ግን ደግሞ በጣም ደስ ያለኝ ነገር የአዶናይ ወላጅ እናት የአዶናይ ወላጅ አባትን ዛሬ በቪዲዮ ኮል አውርቻቸው ነበር። እጅግ በጣም ነው ደስ ያለኝ እና የአዶናይ እናት ደግሞ እስር ቤት ሄዳ ጠይቀው ነው የመጣችውና ደህና ነው፣ ሴቭ ነው ያለው፣ በጥሩ ሁኔታ ላይ ነው የሚገኘው። ምንም አይነት መጎሳቆልም ሆነ ምንም አይነት ጉዳት አልደረሰበትም። እሱ በጣም ደስ የሚል ነገር ነው። ያው ሰኞ ደግሞ አባቱ ሄዶ ያየዋል። ሁሉንም ነገር እንግዲህ አጣርቶ ሲነግረኝ መጥቼ ለእናንተ ነግራችኋለሁ ማለት ነው። ጋይስ እባካችሁ አዲስ ያልሆኑ ነገሮች፣ ያልተጣሩ ወሬዎችን እያዛችሁ የመጣችሁ እዚህ ጋር ባታወሩ መልካም ነው ላለው። ከዛ በመቀጠል ደግሞ እስር ቤት እየሄዳችሁ የምታጨናንቁ፣ እስር ቤት እየሄዳችሁ ግርግር የምትፈጥሩ እባካችሁ ከቤተሰብ ውጪ ከእናት ከአባት ከእህት ከወንድም በጣም ቅርብ ሰው ካልሆነ በስተቀር ማስገባት አይችሉም። ስለዚህ ስለምታደርጉት ነገር ልትጠይቁ በመምጣታችሁ ፍቅራችሁን ስለምትገልጹት ግን እጅግ በጣም ነው የምናመሰግነው። ያንን ነገር ባታደርጉ መልካም ነው። ማለት የአዶናይ ማዘር ከነገረችኝ በጣም ያሳቀኝን ነገር ልንገራችሁ። ያው እንድስቁ ነው በዛውም ማለት ነው። እዛ እስር ቤት በሩ ጋር ቁጭ ባለችበት ማለት ነው አንዱ መጽሐፍ ምናምን ይዞ ነውና አስገቡኝ አዶናይ ወንድም እኮ ነኝ ብሎ ይከራከራል። በቃ ወንድሙ ነኝ እያለ ማለት ነው። ማዘር እኮ አጠገቡ ነው ያለችውና በጣም ገርሞ እየሳቅኩ ነበር አለችና ፕሊስ እየሄዳችሁ ወንድሙ ነኝ እህቱ ነኝ እያላችሁ ለመግባት እየሞከራችሁ ያላችሁ ያን ነገር ባታረጉ የተሻለ ነው። ስለምታረጉት ነገር ልትጠይቁት በምትመጡት ስለምታሳዩት ፍቅር ግን እጅግ በጣም ነው የምናመሰግነው። ያው እንግዲህ ጋይስ ሰኞ እንግዲህ ከፈጣሪ ጋር አዲስ ነገር እንሰማለን ብለን ተስፋ እናደርጋለን። ጠበቆችም እየተረባረቡ ነው ያሉት። ሰኞ ካልሆነ እሮብ ይለቀቃል ብለን ተስፋ እናደርጋለን። እግዚአብሔር ከኛ ጋር አይሁን። ያው እንዳልኳችሁ ሁላችሁ በጸሎታችሁ ነው ብታግሱት ማለት ነው። ያው ሰኞ ደግሞ አዲስ ነገር ካለ መጥቼ እንደዚሁ እነግራችኋለሁ ማለት ነው። እንደሰማችሁት ነው። እኔ እንግዲህ በርካታ ሰዎች ለራሳቸው ሲሉ ተፈታ፣ የዋስ መብቱ ተጠበቀ እያሉ ቪዲዮዎችን ሲሰሩ እመለከታለሁ እና ይህ ነገር ግን ፍጹም ስህተት እንደሆነ ሰምታችኋል። እንግዲህ ከቅርብ ቤተሰብ ከእናቱ የሰማችሁን ያለበትን ሁኔታ በይፋ ገልጻለችና ተፈቷል፣ እንዲህ ተብሏል፣ እንዲህ ተደርጓል የሚሉ የውሸት ወሬዎችን ባናናፍስ ለማለት እወዳለሁ። ምንም ጥቅም ስለሌለው ማለት ነው። ይልቅ ጸሎት አድርጉለት። ይልቅ ለታሰሩት በሙሉ ጸሎትን የምታስተምር ቤተክርስቲያን፣ ጸሎትን የምታደርግ ቤተክርስቲያን ውስጥ ያላችሁ ጸሎት አድርጉ። ለታሰረው በሙሉ እግዚአብሔር አምላክ ከእስራታቸው እንዲፈታቸው
ጸሎት ማድረግ ነው የሚሻለው ብዬ አስባለሁ። ብቻዋን የትምህርት ሚኒስቴር ሆና ብቻዋን ሀገር ያቀናች ብቻዋን ታሪክ የሰራች የሀገር ባለውለታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ክብር ለእርሷ ይሁን። ይሄ እውነት ነው፣ ሀቅ ነው። ሌሎቹን በቤተ እምነቶች እናከብራለን። አመንቶተ ብራይን ከበጅና እንጃለና ነመራ ጅበን ቀብኑ ገሩ አመንታ ኬኘሞ እንጃለና ማሊፍ ክርስቶስ አባን ኬኘ ዋቀጃለና ዋንተ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን 3000 ዘመናት ብቻዋን የትምህርት ሚኒስቴር ሆና ብቻዋን ሀገር ያቀናች ብቻዋን ታሪክ የሰራች የሀገር ባለውለታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ክብር ለእርሷ ይሁን። ኢየሱስ ማለት የስሙ ትርጉም መድኃኒት ማለት ነው። ከፍ አድርጋችሁ አመስግኑት ይሄንን ጌታ። ክብርና ምስጋና ለዚህ ስም ይሁን። የበግ ለምድ የለበሱ በውስጣቸው ግን ነጣቂ ተኩላ ከሆኑ ከነርሱ ተጠበቁ ይላል። ወረ ጎጋ ሆላ ውፈተኒ ከሰሳኒት ሆሊች ክርስቶስ ወንጌል ዮሐንስ በቆና ተቆለ ኮፍሳ ድግደም ይሰገል እናንተ ስኔን ማን ትሉኛላችሁ አላችሁ። ኤኙን አንጀቱ የና ጴጥሮስ አከነኘለ ክርስቶስ አቲ ጅራታ ኢልማ ዋቀዮት አንተ ክርስቶስ የእግዚአብሔር ልጅ ነህ አለው። ሆላ ከንጀለሜ ክርስቶስ ጎጋ ከንጀለሜ ወንጌላ ጎጋ ሆላ ውፈተኒ የቹንሳ ወንጌላ ክርስቶስ ቀበተኒ ከሰሳኒት ገሩ ጋፋሲን ፍደተን ኤለዮኑ ብለ ድፍት አቤት አከቲ ጎፍታን ሲጃለቱ አኑም አከሱመት ሲአርጌ ኤቢ ዋቀዩ ሲረጅር ኪናው ዋቀዩ ሲረጅር አተከሱመት ዩቦሩ ተጃጅልቱታ አሜሪካ ደምት ካናዳ ደምት ዱባይን ደምት አትፊንፊነረት ገሞ ጋፋ ይጃረቱ ሲአርጌ ኦቶ ጎፍታ ፍረተ እንጀረንጅሩ ኢሳማል ሆጀቱ አሲዮቶ ፊንፊነራ ገሞን አከሱመት ነው ማከነመተ አሎጀተ ነብለሲ ገኘ ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ ማለት ነው ማለት ነው ምን ማለት ነው? መድኃኒት ኢየሱስ የቹን ቆርጭ ፈይሳ የቻል ወንጌል ሉቃስ በቆና ለማ ለኮፍሰ ኩደ ሰድራ የሉቃስ ወንጌል ምዕራፍ 2 ቁጥር 13 ላይ ቅዱስ ገብርኤል ቁልቁሉ ገብርኤል አከነኘሪ ነው ዛሬ በዳዊት ከተማ መድኃኒት እርሱም ጌታ የሆነ ክርስቶስ ተወልዶላችኋልና ደስ ይበላችሁ። ሀር መጋላ ዳዊት ከሰት ቆርጭ ፈይሳ ከንተ ኢየሱስ ክርስቶስ እስኒፍ ደለቴራ በገገመደኒ ይራ በገገመደን ክርስቶስ እስኒፍ ደለቴራ እግዚአብሔር አምላክ እንግዲህ ሁላችንንም ሰላም ሀገራችንንም ሰላም ቤተክርስቲያናችንንም ሰላም ያደርግልን ለማለት እወዳለሁ። ለዛሬ ያስኩላችሁ ይህን ይመስላል። በሌላ ጊዜ እስክንገናኝ ላይክ እና ቤቱን ሰብስክራይብ ማድረግ ኮሜንት ላይ እግዚአብሔር ይመስገን ብላችሁ መጻፋችሁ እንዳትዘነጉ። እጅግ ወዳችኋለሁ። ቸር ቆዩልኝ።